በፒያሳ የወርቅ ገበያ ምን እየተካሄደ ነው? 5 ግራም ወርቅ ለመግዛት ከቤታችሁ ከመውጣት በፊት ይህንን ቪዲዮ መመልከት አትርሱ። በኢትዮጵያ የወርቅ ንግድ እምብርት በምትባለው ልብ ምት በሆነችው ፒያሳ እንዲሁም በአካባቢው ባለው የወርቅ ሱቅ በየቀኑ በብዙ ሺህ የሚቆጠሩ ሰዎች የወርቅ ዋጋን አዝማሚያን ይከታተላሉ። አሁን መግዛት ነው የሚሻለው ወይስ መሸጥ? የ5 ግራም ወርቅ ዋጋ ስንት ደረሰ? የሚሉ ጥያቄዎችን ደግሞ የብዙዎች ዕለታዊ ውይይት ሆኗል። ዛሬ ላይ በ18 ካራት እና በ21 ካራት የወርቅ ዋጋ 5 ግራምን ዋጋውን እነግራችኋለሁ። እስከ መጨረሻው ድረስ መከታተል አትርሱ። ቪዲዮውን ስትጀምሩ ላይክ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁ ሁኑ። ወርቅ መግዛት በቃላት ከምናስበው በላይ ትልቅ ኢንቨስትመንትና የሀብት ማከማቻ በመሆኑ ወደ ገበያው ከመግባታችሁ በፊት አሁናዊውን ሁኔታና ማድረግ የሚገባችሁን ነገሮችንም ከኪሱ አላስፈላጊ ወጪን እንዲያድናችሁ ሁሉንም እነግራችኋለሁ። ከዛ በፊት ግን በፒያሳ ያለው የወርቅ ዋጋ አዝማሚያ ምን ይመስላል የሚለውን እንመልከት። በአሁኑ ወቅት በፒያሳና በዙሪያው ባሉ ጌጣጌጥ መደብሮች የ5 ግራም ወርቅ ዋጋ እንደ ወርቁ ካራትና ፒዩሪቲ ሌቭል እንዲሁም እንደ ስራው ጥራት ይለያያል። ምንም እንኳን 1 ግራም ወርቅ ይህን ያህል ቢባልም በአማካይ ደግሞ የሚሸጥበት ዋጋ አለ። በእርግጥ እንደምታውቁት ከሆነ ከሱቅ ሱቅ ዋጋው በ1000ም በ2000ም አርፎ ተርፎ ልዩነት አለው። ሙሉ በሙሉ የወርቅ ንጽህና ያለው የትኛው ካራት ነው ካላችሁ 24 ካራት ነው። የተለየ የወርቅ አይነት ነው። ብዙ ጊዜ ለጌጣጌጥ የምንጠቀመው የወርቅ አይነት አይደለም። 21 ካራት እና 18 ካራት ግን በብዛት በተለይ በፒያሳና በአካባቢው ለቀለበት፣ ለሐብል፣ ለካቴና የሚሸጡት የወርቅ አይነቶች 21 እና 18 ካራትን ነው የምንጠቀማቸው። 5 ግራም ወርቅ በ21 ካራት ስንት ነው? በ18 ካራት ደግሞ ሲሰላ ስንት ነው የሚለውን የጌጣጌጡን የስራ ሀቅ ክራፍትስማንሺፕ ፊ የሚለውን ተጨምሮበት የሚሸጥ ይሆናል ማለት ነው። እሱን እምነግራችሁ ይሆናል። የገበያው አዝማማ እንግዲህ እንደነገርኳችሁ ሁሌም እንደምላችሁ የዓለም አቀፍ ዋጋው ጋር የወርቅ ዋጋ ይለዋወጣል። አንዴ ከፍ አንዴ ዝቅ በማለት ላይ ነው የሚገኘው። በዚህ ጊዜ እንግዲህ የሀገር ውስጥም የውጭ ምንዛሪ ሁኔታ በፒያሳ ገበያ ላይ ቀጥተኛ ተጽዕኖ ያሳድራል ማለት ነው። በመሆኑም ዋጋው በየቀኑ አልፎም ተርፎም በየሰዓቱ መለዋወጥ ይታይበታል ማለት ነው። ዋጋውን ከመንገሬ በፊት የምነግራችሁ በምትገዙበት ሰዓት ይህንን ግራም ይህንን ወርቅ በምትገዙበት ሰዓት ላይ ምን ማድረግ እንዳለባችሁ ቀድሜ ልንገራችሁ። በፒያሳ ወርቅ ስትገዙ ማድረግ ያለባችሁ 5 ጥንቃቄዎች አሉ። የመጀመሪያው የደከማችሁበትን ገንዘብ በትክክለኛው ዕቃ መዋል ለማረጋገጥ የሚረዳችሁ የካራቱንና የሚዛኑን ማረጋገጫ ማወቅ ነው። ወርቁን ወይም ደግሞ ምርቱን ከመግዛታችሁ በፊት በዲጂታል ሚዛን ላይ በትክክል 5 ግራም መሆንና ወርቅ ደግሞ እላዩ ላይ የተጻፈበት መሆኑ ግድ ነው። የተጻፈበትን ካራት ማተብ ማኖሩን በአይናችሁ አረጋግጦ 18 ኬ ይላል 21 ኬ ይላል የሚለውን ማረጋገጥ ያስፈልጋል ማለት ነው። ሌላው ህጋዊ ደረሰኝ መቀበል ነው። ማንኛውም ግብይት ስትፈጽሙ የወርቁን ግራም፣ ካራት፣ የዕለቱን ዋጋ፣ የሰራተኛውን ሀቅ በግልጽ የሚያሳይ ህጋዊ የመደብሩ ማተብ ያረፈበት ደረሰኝ ሙትላካ ተቀበሉ። ሙትላካ ነው የሚባለው። ሙትላካን መቀበል አለባችሁ ማለት ነው። ሶስተኛው እንግዲህ መቼም አንድ ሱቅ ብቻ ገዝታችሁ ወይም ደግሞ መግዛት አንድ ሱቅ ነው የምትገዙት በርግጥ ነገር ግን ዋጋ ስታወዳድሩ አንድ ሱቅ ብቻ አይደለም የምታወዳድሩት፣ 2 እና 3 ሱቆችን ልታወዳድሩ
ትችላላችሁ። በርካታ የሆኑ መደብሮችን እንድታወዳድሩ ደግሞ እኔ ሪኮመንድ አደርጋችኋለሁ። በፒያሳ በአንድ ጎዳና ላይ እንኳን በተመሳሳይ ጎንና ጎን ባሉ እንኳን የዋጋ ልዩነት በከፍተኛ ሁኔታ ሊኖር ስለሚችል ለመግዛት ከመወሰናችሁ በፊት 4 እና 5 የሆኑ መደብሮችን ማወዳደር ከቻላችሁ አንድ አካባቢ ባይሆንም ይመረጣል። የተለያየ አካባቢ ወርቅ በብዛት ያለበት አካባቢ ፒያሳም፣ 4 ኪሎም ሌሎቹንም ቦታዎች ላይ ሄዶ ማረጋገጥ ይቻላል ማለት ነው። አራተኛው ደግሞ የተለበጠ ወርቅ ጥንቃቄ ማድረግ ነው። የውሸት ወርቅ አለ፣ የተለበጠ ወርቅ ማለት ነው። ስለዚህ ከታወቁና ህጋዊ ፍቃድ ካላቸው የጌጣጌጥ መደብሮች ብቻ መግዛት አለባችሁ። ዋስትና ከሌላቸው ከመንገድ ላይ ከአከፋፋዮች መግዛት ትልቅ አደጋን ይዳርጋል ማለት ነው። ሌላው ድርድር የምታደርጉበት አንዱ መንገድ ደግሞ የስራ ሀቅ ነው። የወርቁ ጥሬ ዋጋ ቋሚ ቢሆንም የጌጣጌጡ የአሰራር ዋጋ ድርድር ስለሚኖረው ይህንን እንዲቀንስላችሁ ማስደረግ ትችላላችሁ ማለት ነው። ዋጋውን ስንመለከት የ5 ግራም የ18 ካራት የጥሬ ወርቅ ዋጋ በኢትዮጵያ ብር በ90 ሺህ የኢትዮጵያ ብር ነው በሚሸጥ ላይ የሚገኘው። በ90 ሺህ ማለት ነው። በግራም 18 ሺህ ነው እየተሸጠ የሚገኘው። የ21 ካራቱ ደግሞ 108 ሺህ የኢትዮጵያ ብር በሚሸጥ ላይ ይገኛል። ይቅርታ ከ108 ሺህ እስከ 110 ሺህ ባለው ብትይዙት ይሻላል። ለምን ሁሉም ቦታ አንድ አይደለም። ምናልባት እናንተ የምትመርጡት የወርቅ ዲዛይን ትንሽ ዲዛይን ያለበት ከሆነ እስከ 110 ሺህ ሊወስድባችሁ ይችላል። ነገር ግን መደበኛ ብዙ ያልተጋነነ የወርቅ ጌጣጌጥ የዲዛይን የሌለው ወርቅ ከ108 ሺህ እስከ 110 ሺህ ድረስ ባለው ማግኘትና መግዛት ይቻላል ማለት ነው። አሁን ጊዜው ወርቅ አሪፍ የሆነበት ጊዜ ነው። አንዴ ከፍ አንዴ ዝቅ ቢልም እንግዲህ እጅግ በጣም በተጋነነ ዋጋ ነው ማለት አይቻልም። ምክንያቱም ለረጅም ጊዜ የነበረበት ዋጋን ለ3-4 ወር አካባቢ በቆየበት ዋጋ ነው በምሽጥ ላይ ነው የሚገኘው ማለት ነው። እንግዲህ ይህን ያህል ካልካችሁ ዘንዳ እናንተስ ምን በማሰብ ላይ ነው የምትገኙት? በቅርቡ ጊዜ ፒያሳ ወርቅ ቤት ሄዳችሁ ጎራ ብላችሁ ከነበረ እስቲ የዛሬው የወርቅ አቅጣጫ ወዴት እያመራ እንደሆነ ቼክ በማድረግ እንግዲህ ሐሳብ አስተያየታችሁን ብጽፉልን ደስ ይለናል። መረጃው እንግዲህ ይሄም ለሌሎች እንዲደርስ ይጠቅማል ብላችሁን ካሰባችሁ ሼር በማድረግ አብራችሁን ተተባበሩ ዘንድ እንጠይቃለን። ለቪዲዮ አዲስ ሆናችሁ እንዲሁም ለቻናላችን አዲስ ሆናችሁ ቪዲዮውን ላይክ ማድረግ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬን የ5 ግራም ወርቅን በ18 እና በ21 ካራት ያየንበት መረጃን በዚያ በቃን። በያላችሁበት መልካም ጊዜ